ወምስለ እዝራ ሱቱኤል ጽዋአ ልቡና አዛስታዮ ኡርኤል መልአክ። በጣም ችኩል ሰዎች ገጥሟቸው ያውቃል? ቀኑን ሙሉ እየተጣደፉ የሚውሉ ምንም የሚያስቸኩል ነገር ሳይኖር መረጋጋት አይችሉም። ምናልባት እናንተም እንደዛ ሆናችሁ ሊሆን ይችላል። በባዶ ሜዳ ምንም የሚያጣድፍ ነገር ሳይኖር መጣደፍ፣ የሚሽቀዳደማችሁ ሰው ሳይኖር መሽቀዳደም፣ ስትራመዱ፣ ስትበሉ፣ ስትጠጡ መፍጠን፣ ክፍል ውስጥ እየተማራችሁ ወይም ስራ ቦታ ሆናችሁ ሰዓቱ አልቆ እስከምትወጡ ድረስ 30 ጊዜ ሰዓት ማየት፣ ከልክ ያለፈ ነገሮችን ለመጨረስና ወደ ቀጣይ ለመሻገር የመፈለግ ፍጥነት፣ ምንም መረጋጋት የሌለበት ህይወት። ይህ ችግር ምናልባት በሳይኮሎጂ ቢታይ የሆነ ነገር ዲስኦርደር ተብሎ ሕክምና ይኖረው ይሆናል። ሕክምናውን ለባለሙያዎቹ እንተወውና እንደ ሰውኛ ስናስበው ግን መቸኮል ውስጥ ብዙም ጥሩ ነገር አይገኝም። መቸኮል ቢኖርብን ራሱ መጀመሪያ መቼ፣ ለምን፣ በምን አይነት ሁኔታ መሆን እንዳለበት ቆም ብለን ማሰብ አለብን። እንደኔ በመፍጠን ውስጥ ከምናተርፈው ነገር ይልቅ የምናጣው ነገር ይበልጣል። የእናንተም ሀሳብ ነው ብዬ ተስፋ አደርጋለሁ። ወደ መጨረሻ ለመድረስ በሮጥን ቁጥር ከአጠገባችን ሳናይ ብዙ ነገር እናበላሻለን። ገና ላላየነው ላልጀመርነው ነገር በመጣደፍ ውስጥ ቤተሰብ፣ ጓደኛ፣ ስራ፣ ሃይማኖት፣ ሌሎች ነገሮችንም እየጎዳን እያበላሽን ነው የምንቀጥለው። በዚያ ለመረጋጋታችን ውስጥ ነገ ያልነው ቀን ደርሶ ዛሬ ሆኖ ቢመጣ ራሱ የኛ ሀሳብ ነገ ላይ ስለሆነ በድጋሚ ዛሬን እናበላሻለን። ደስታችን በነገ ውስጥ እንጂ በዛሬ ውስጥ ስለሌለ አሁን የሚባለውን ጊዜ ጣዕሙን አናውቀውም። እያየን አናይም፣ እየሰማን አናስተውልም፣ እየተኛን አናርፍም፣ እየበላን አንጠግብም። ምክንያቱም ልባችን እዛ እንጂ እዚህ ስለሌለ። በዚህ ወከባ ውስጥ ብዙ ነገሮችን ሳንኖርባቸው እናልፋለን። ብዙ ደስታዎቻችንን የማጣጣም እድል አይኖረንም። እንዲህ ከሆነ ደግሞ እግዚአብሔርንም ለማመስገን እንቸገራለን። ምክንያቱም እኛ እየኖርን ያለነው ገና ማንም ያልኖረበት ነገር ውስጥ ስለሆነ። እስኪ ያስቡት፣ እኛ ስንጣደፍ ተረጋግተው ሲኖሩ የነበሩ ሰዎች አሁንም ከኛ እኩል ናቸው። ስለ ቸኮልን ምንም ነገር ላይ አልቀደምናቸው፣ አሁንም አብረውን ናቸው። ችኩሎች የሆነው ነገን ባለማወቃችን ነው። እድሉ ተሰጥቶን በጊዜ ውስጥ ወደፊትም ወደ ኋላም እንደፈለግን መንቀሳቀስ ብንችል በእርግጠኝነት ምርጫችን የሚሆነው ወደ ኋላ መቆየት ላይ ነው። ትላንትንም ዛሬንም ነገንም የሚያውቀውን አምላክ አስቀድመን በቀስታ እንኖር። ስለዚህ እግዚአብሔርን ትላንትን ስላሳለፈን ዛሬን ስላሳየን አመስግነን የነገን ተስፋ የምንለምነው ቀስ ስንል እዝራ ሱቱኤል